ከወደ ሳውዲ አስደሳች መረጃ ተሰምቷል። ነጃሺ ከጅዳ ምንጮች ለመስማት እንደቻለው የምህረት አዋጅ ሊወጣ ነው። በተለያዩ ዓመታት በህጋዊ መኖሪያ ፈቃድ ሳውዲ አረቢያ ይኖሩ የነበሩና የመኖሪያ ፈቃዳቸው በተለያዩ ምክንያቶች የተበላሸባቸው ግለሰቦች አዲስ አሰሪ እስካገኙ ድረስ የታደሰ ፓስፖርት ከያዙ የመኖሪያ ፈቃዳቸው እንደሚስተካከል ለማወቅ ተችሏል። ይህ የምህረት አዋጅን በቅርብ ሳምንታት ተግባራዊ እንደሚሆን ይጠበቃል። ስለሆነም አዋጁ በይፋ ተግባራዊ እስኪሆን ድረስ አገልግሎቱን የሚሹ ግለሰቦች ፓስፖርታቸውን ዝግጅቶችን በማድረግ እንዲጠባበቁ መልእክት ተላልፏል። ይህን አጋጣሚ በመጠቀም በርካታ ህገወጥ ደላሎችና ግለሰቦች ፓስፖርት እናሳድሳላችኋለን፣ እንዲሁም አስፈላጊ ነገሮችን እናሟላለን በማለት እያጭበረበሩ እንደሆነ ነጃሺ ለማወቅ ችሏል። የጥንቃቄ እርምጃዎችንም የአገልግሎቱ ፈላጊዎች እንዲያደርጉ ስንል መልእክታችንን እናስተላልፋለን። መረጃ የሚፈልጉ ግለሰቦች ከነዚህ ህገወጦች ራሳቸውን በመጠበቅ ወደ ቆንጽላ ጽሕፈት ቤት በመሄድ ትክክለኛውን መረጃ መውሰድ እንደሚችሉም ተገልጿል። በመጨረሻም ይህ የምህረት አዋጅ በኡምራ ቪዛ፣ በዚያራ ቪዛ፣ በተለያዩ ህገወጥ መንገዶች ወደ ሳውዲ አረቢያ የገቡትን እንደማያካትት ተገልጿል። ነጃሺ ቲቪ በዚህ መረጃ ዙሪያ ሰፋ ያለ ማብራሪያን አካቶ በሌላ ዝርዝር ዘገባ የሚያደርሷቸው በተለያዩ ዓመታት በህጋዊ የመኖሪያ ፍቃድ በሳውዲ አረቢያ ይኖሩ የነበረ እና የመኖሪያ ፍቃዳቸው በተለያዩ ምክንያቶች ለተበላሸባቸው በሙሉ አዲስ አሰሪ እስካገኙ ድረስ የታደሰ ፓስፖርት ካላቸው የመኖሪያ ፍቃዳቸው እንደሚታደስላቸው እየተሰማ ይገኛል። ይህም የምህረት አዋጅ በጥቂት ሳምንታት ውስጥ እንደሚተገበር ጉዳዩን በቅርብ የሚያውቁ የሳውዲ ፓስፖርት ጽሕፈት ቤት ኃላፊ ናቸው የተናገሩ። ይሄ መረጃም እየወጣ ያለው ሁላችሁም ጥንቃቄ እንድታደርጉና በደንብ እንድትዘጋጁበት ጭምር ነው። ይሄ አጋጣሚ ሁሉም እንዲጠቀምበት ሲል በደንብ ኢትዮጵያን ሼር ኮፒ